አብረን እናባረዋለን ጭራሽ ከኔ ጋር እንደዚህ ትታገርሽ ተነሽ ይልሽ ሳልገልሽ ቀጥለሽ ቤዛ እማዬ እንግዲህ የፍቅር እናት ቤዛን ዳይመንድና ኪንጎ ይዟት አግኝታቸዋለች እንግዲህ የፍቅር እናት አሁን ላይ የምታስበው ዳይመንድና ኪንጎ ቤዛን ይዟት ስታይ ቤዛ ምንም እንዳላጠፋችና ዳይመንድ ከአደይ ጋር ስለሆነ የሚቀራረቡት አደይ ቤዛን የሆነ ነገር እያስደረገቻት ነው ይመስላል መጀመሪያ ስታያቸው ግን ዳይመንድ ስለተፈጠረው ነገር እንደሚያቀና ይሄን ጉዳይ ያደረገችው ቤዛ እንደሆነች ለፍቅር እናት የሚናገር ከሆነ የፍቅር እናት ዳይመንድን ካመነቻቸው የፍቅር እናት ትነቃለች ብዬ ያስባለሁ ግን የፍቅር እናት ከውጭ የሆኑት ዳይመንድና ኪንጎ እንዴት ስለዚህ ነገር ሊያውቁ ይችላሉ ስለቤት ውስጥ ሚሊዮን ስለምታስብ እናንተ ሌቦች ምንድነው የምታረጓት ቤዛን ብላ ቤዛን ምትቀበላቸው ይመስለኛል ግን የፍቅር እናት አሁን ላይ ቤዛና አደይን መለየት አለባት ብዬ አስባለሁ አሁን ላይ በጣም የመጨረሻ እዛ ቤት ውስጥ ቤዛ ከዛ ቤት መውጣት ያለባትና የቤዛ ሴራ መታወቅ ያለበት ሰዓት ደርሷል ብዬ አስባለሁ ቤዛ በፈለገች ሰዓት ሁሉን ነገር እንደፈለገች እየሰራች ማለትም ቤዛ በእነሱ ቤት ያላደረገችው ነገር የለም ግን ካደረገች በኋላ የሚሳበበው በማን ነው በአደይ ነው አደይ እስከ መቼ ድረስ ነው በቤዛ ጥፋት እሷ እየተሳበበባት ጥፋተኛ ነች እየተባለች የምትኖረው እዛ ቤት እንግዲህ በዚህ ጉዳይ ላይ ዴቭ ምንድነው ያለው ዴቭ አደይ ይሄን ነገር መቼም አታደርገውም አደይ ይሄን ነገር አላደረገችውም ብሎ ነበር ግን ዴቭን ማን ያመነው ማንንም ሊያምነው አይችልም ፍቅር እንግዲህ አሁን ላይም ቤዛ ይሄን ነገር አድርጋው ፍቅር ራሷ በጣም ምትገርመኝ አደይ ናት ያደረገችው ብላ አደይን ከዛ ቤት ለማባረርና ዴቭ የሚያፈቅራት ይመስላታል ዴቭን ለማሳመን ትሞክራለች ግን ፍቅር ቤዛ ገላት ቢሆንስ አሁን ቤዛ ናት ይሄን ጉዳይ የፈጸመችው ይሄን ሴራ የሰራችው ቤዛ ናት ግን ፍቅር ወይም ዴቭ ሞቶ ቢሆንስ ስለዚህ ይሄ ጉዳይ በጣም አደገኛ የሆነ ነገር ነው ቤዛ በጣም እዛ ቤት ውስጥ እስካለች ድረስ አደገኛ ነገር ነው የምትሰራው እዛ ቤት ውስጥ ሰው ትገላለች በዚሁ ከቀጠለች ለምን ሐሳቧ ምንድነው ያለችው አንድ ባንድ ጨርሳቸዋለሁ ነው ያለችው ስለዚህ ቤዛ ከጀርባዋ የሆነ ነገር አለ ብዬ አስባለሁ ማለትም ሰውን እስከ መግደል ድረስ የሚያደርስ ሴራ ለምን ሴራ ትሰራለች ስለዚህ ቤዛ ከጀርባዋ የሆነ ነገር ያለ ይመስለኛል እንግዲህ አንድ ባንድ ጨርሳቸዋለሁ ማለት በጣም ከባድ ነው ምንድነው ቤዛ ሐሳቧ እዛ ቤት ውስጥ አንድ ባንድ እዛ ቤት ውስጥ ያሉትን ሰዎች መጨረስ የምታስበው ቤዛ ምን ስላረጓት ነው ወይስ ቤዛ ከዚህ በፊት ተበድላለች በቤተሰቦቿ የፍቅር እናት ምን አርግታት ነው የፍቅር እናት ባስጠጋቻት ይሄን ማድረጓ ምንድነው የፍቅር እናት እንግዲህ ፍቅር እንደዚህ ስትሆንባት በጣም ደንግጣለች ለምን ልጇ ናት ልጇ አይኗ ያየ ልሞትባት ነበር ዴቭንም እንደዛ ሆኖ ስታየው በጣም ደንግጣለች ግን ቤዛ አላማዋ ምንድነው እዛ ቤት ውስጥ ምንድነው ሐሳቧ ነው ለምን ሰዎቹን ለመጨረስ አሰበች ግን ፍቅር ግን ከጠላቷ ጋር ተባብራ ቤዛ ራሷን ገላት ነበር ፍቅር ለአደይ ጭፍን ጥላቻ አላት ጥላቻዋ ምንድነው ዴቭ ለምን አፈቀራት አደይስ ዴቭን ለምን አፈቀረችው እነሱ መዋደዳቸው ደስ ስለማይላት ብቻ አደይን ጠላቻት እንጂ አደይማ እንኳን ለፍቅር ለቤተሰቦቹም ጥሩ ናት ለማታውቀው ሰውም አደይማ ጥሩ ናት መልካም ናት ማንንም ሰው እሷን አይቶ ቶሎ ብሎ ብቻ ክፉ ናት ብሎ አይናገርም በዛ ላይ አደይ በጣም መልካምና ጥሩ ሴት መሆኗን ባቡሬ መስክሮላታል ባቡሬ ሌሊን ባፈናት ሰዓት ሌሊ ብቸኛ ሆና ማንንም ሰው አልጠየቃትም ለምሳሌ ቤዛ ሌሊን ባቡሬ ሲያፍናት እያየች ቤዛ ምን ነበር ሐሳቧ ሌሊን ግደላት ብለዋለች ካልሆነም አብረን እንካፈላለን በዚህ ጉዳይ ተባበራለሁ ብለዋለች ስለዚህ በሌሊ መታፈን የቤዛ መደሰትን አይቷል ባቡሬ አፋኝ ቢሆንም በዛ ታይም ላይ አደይ ግን ሌሊ ጓደኛዋን ስፈልጋትና ሌሊ ጓደኛዋን የሆነ ነገር ሆናለች ብላ እሷን ለመርዳት ስትፈጥን ስላየ የአደይን መልካምነት ያውቃል ስለዚህ ባቡሬ እንኳን ከሩቅ የሆነው ልጅ አሁን በቅርቡ አደይ ላወቃት አደይን የሚያስከፋ ነገር ማንኛውንም ሰው እንደሚያስቀይም ተናግሯል ስለዚህ አደይ አሁን ላይ በጣም መልካምና ጥሩ ሆና ሳለ
የአደይን ስም ለማጥፋት የምትጠቀመው እቺ ቤዛ ተብየው ከዛ ቤት እንዴት ነው ማስወጣት ያለባቸው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የፍቅር እናት እስከዛሬ ድረስ ብዙ ነገር አስባለች፣ ብዙ ነገር አይታቸዋለች። ግን ቤዛን ከአደይ ምንም ሊለያት አልቻለችም። የቤዛን ክፋትም ምንም ሊታያት አልቻለም። ፍቅር ክፋቷ ምንድነው? ፍቅር አደይ እንድትወጣ ብቻ አደይን እየተከታተለች አደይ መጥፎ እንደሆነች ነው የምትነግራት። ስለዚህ የፍቅር እናት ፍቅር ምትላትን ስለማሰማት እንደ ህፃን ስለምታያት የፍቅርን ወሬ አሁን ላይ ፍቅር የሆነ ነገር ስትሆን ለካ ልጄ የምትለኝ ትክክል ነበር፣ እስከዛሬ ድረስ መታወራይ ነገር ልክ ነበር፣ እኔ ነኝ እሷን ዝም እያልኩኝ ብላ አሁን ላይ ማሰብ ጀመረች። ግን የፍቅር እናት ለካ ብላ ያሰበችው ነገሮች በሙሉ ትክክል ነው አይደለም? ለምን ፍቅር እስከዛሬ ድረስ የምታወራት ምንድነው? የውሸት ወሬ። ለምን? ዴቭን ስለምትወደው አደይ ከዴቭ ጋር ያላት ግንኙነት ደስ ስለማይላት አደይ ለማሳጣትና አደይ ለማስጠቆር እናቷ እንድታባረራት ብቻ የአደይን ውሸት እያወራች ነው የምታወራው ለእናቷ። ስለዚህ ይሄ ሁሉ ነገር ምንድነው? ውሸት ነው ማለት ነው። ስለዚህ አሁን ላይ የአደይ እውነታና አደይ መልካም እንደሆነች የሚያሳውቅላት አንድ ሰው ያስፈልጋታል። ስለዚህ የፍቅር እናት ይሄን ነገር እንደ ቀልድ አይታው ፖሊስን ብላ ዝም ብላ ብቻ ማለፍ አለባት ብዬ አላስብም። የፍቅር እናት አሁን ላይ በጣም በቤዛና በአደይ ያለውን ልዩነት ማወቅ አለባት። ቤዛ ለዛ ቤት ትክክለኛ መጥፎና አረመኔ መሆኗንና ለዛ ቤት ያላትን ክፋት የፍቅር እናት ማወቅ አለባት። ያንን ስታቅ ቤዛን ማባረር ትጀምራለች። እንግዲህ ዴቭ ይሄን ነገር አደይ መቼም አታደርገውም ብሎ ሲያወራ የፍቅር እናት ልክ እንዳየች ነገር ቲናና ፍቅር ባወሩላት ወሬ በማመን አደይ ናት ብላ አደይ ላይ ሳታደርግ አድርጋለች ብላ ስም ሰጣታለች። ስለዚህ ዴቭ ግራ ገባው። እንዴ አደይን ነገር አታደርግም ቢል ማንም ሊሰማት ዴቭን ማንም ሊሰማው አልቻለም። ስለዚህ አደይን ሄዶ አናገራት። አደይን ሲያናገራት አደይ ከዚህ ቤት ወጣለሁ አለች። ለምን? አደይ እውነተኛ ናት። እስከዛሬ ድረስም በታማኝነት ትሰራለች። ጥሩ ሆና ሳለ አደይን እንደ በደለኛና እንደ መጥፎ እንድትታይ ሲያደርጉ አደይ መጥፎ እየተባለች እየተሰደበች እዛ ቤት መኖር አለባት? የለባትም። ጥላት ውጣ፣ ሌላ ስራ ትፈልግ። ግን በዚህ ጉዳይ ላይ ግን ዴቭ እስከመቼ ድረስ ፍቅራቸውን እየደበቁ መኖር አለባቸው? ዴቭም በዚህ ምክንያት የተነሳ አደይን ያግባትና ለብቻ ያኑራት። እዛ ቤት ውስጥም በድብቅ በፍቅር ከሚገናኙ እንደውም ዴቭ ወጥቶ አደይን ይዞ ወጥቶ አንድ ላይ የፍቅር ህይወታቸውን ቢኖሩ አሪፍ ነው ብዬ አስባለሁ። እንደውም ሰበብ ሆናቸው። ግን አደይ ያለ ጥፋቷ ጥፋተኛ ነች ተብላ አደይ መውጣት የለባትም ብዬ አስባለሁ። አደይ እውነተኝነቷ ማረጋገጥ አለባት። የቤዛ ሐሰተኝነት እዛ ቤት መረጋገጥ አለበት። ይሄ እንዲረጋገጥ የፍቅር እናት ጥልቅ ምርመራ ማድረግ አለባት። ይሄን ካላደረገችና ቀለል አድርጋ ካለፈችው ግን ፖሊስ ይሄን ነገር መጥቶ እንዲያየውና ጥብቅ ምርመራ መደረግ አለበት ብዬ አስባለሁ። ካልሆነ ግን ቤዛ ሐሰተኝነቷና ይሄን ሴራ ማድረጓ ሳይታወቅ ተሸፋፍኖ መቅረት አለበት ብዬ አላስብም። የፍቅር እናትም ትፋታቸዋለች ብዬ አላስብም በዚህ ጉዳይ። ለምን? የፍቅር እናት አሁን ላይ በጣም አደይና ቤዛን ሁለቱ ካልሆኑ ሌላ ሰው ማንም ሊሆን አይችልም፣ ሁለቱ ናቸው ምግብ ላይ የነበሩት ብላ ስላሰበች አደይና ቤዛን ነው የምትጠረጥረው። ስለዚህ የፍቅር እናትም ቢሆን እንደ እናት ትክክል ናት። ግን አደይና ቤዛ ላይ ያለውን ክፍተት አደይ ናት ወይስ ቤዛ ናት ያደረገችው የሚለውን ግን በስነ ስርዓት አጣርታ ቤዛ ለፍርድ መቅረብ አለባት። ካልሆነ ከዛ ቤት መባረር አለባት። የፍቅር እናት ቤዛን መልሳ ጭራሽ ማስገባት አለባት ብዬ አላስብም። አሁን ላይ የፍቅር እናት ዳይመንድ እና ኪንጎ ቤዛን ይዟት ስታይ ቤዛ ምንድነው የምትለው? አፏን አውጥታ ይሄው የአደይ ዘመዶች ናቸው አንቺ ነው ያደረግሽው እያሉ እየቀጠቀጡኝ ነው፣ እኔ ሳላደርግ አደይ በዚህ መንገድ እኔን እያሰቃየች ነው ብላ ለፍቅር እናት ልታወራ ትችላለች። ለምን? ቤዛ ተንኮል ስለሆነ ስራዋ። ቶሎ ብላ ቀድማ ታወራና የፍቅር እናት አደይን ነገር እያደረገች ይመስላታል። ለካ ከዚህ ሁሉ ጀርባ ዋናው አደይ ናት፣ ለካ አንቺ አይደለሽም ተባብለው ተያይዘው ሊሄዱ ይችላሉ። ግን የፍቅር እናት አሁን ላይ ወይ ፖሊስ መግባት ካለበት ፖሊስ ገብቶ አሁን ላይ ምን ማድረግ አለባቸው? የቤዛና የፍቅርን አደይን ልዩነት ማወቅ አለባቸው። ፖሊሶችም ገብተው ይሄን ያደረገው ቤዛ ናት የሚለውን ማወቅ አለባቸው ብዬ አስባለሁ። ቤተሰቦቹም ረፍት ነው። እንግዲህ በአደይ የተነሳ አሹ ምንም ያውቀው ልጅ ከዛ ቤት ተባረዋል። አሁን ላይ አሹ የት ነው የሚሄደው? እዛ ቤት ውስጥ በጠባቂነት እያገለገለ እንደ ቤተሰብ ሆኖ እየኖረ ከለመዳቸው በኋላ የፍቅር እናት በዚህ ጉዳይ አደይ ነው ያደረገችው በማለት
አሹንም ከዛ ቤት አባረዋለች። የፍቅር እናት ልክ አድርጋለች ብዬ አላስብም። መጀመሪያ እዛ ቤት ውስጥ ማን ነው ያደረገው የሚለው በስነ ስርዓት በማስረጃ እስከሚጣራ ድረስ ከዛ ቤት ውስጥ አንድ ሰው መውጣት አለበት ብዬ አላስብም። ለምን ከጠባቂ ጀምሮ እስከ ላይ ድረስ ያሉት በሙሉ እዛ ቤት ውስጥ የሚመለከታቸው በሙሉ ምርመራ መደረግ አለበት ያው በፖሊስ ከሆነ። ስለዚህ ምርመራው ላይ ማን ያደረገው የሚለው መረጃው እስከሚወጣ ድረስ ማንም ሰው ጀጅ ማድረግና መወንጀል አለባት ብዬ አላስብም የፍቅር እናት። ስለዚህ የፍቅር እናት ልጇ እንደዛ ስትሆን ስሜታዊ በመሆን ብዙ ሰው ተናግራለች። አደይ ላይም ተናግራታለች፣ አሹንም ተናግረዋለች። አሹም ከቤት ወጥቷል ደንግጦ። ግን አደይ ይሄን ጉዳይ መቼም እንደማታደርገው ነግሯት ነው። መቼም ቢሆን እንደዚህ አይነት ስራ እንደማትሰራ አስተዳደጓም ሁሉ ነገሯም ይሄን ነገር እንደማታደርገው ነግሯት ሄዷል። እሱ አይቆጨውም። አደይም ስላላደረገችው ለሱ ኖርማል ነው። ግን የፍቅር እናት ቤዛን እንዴት ነው ሴራዋን የምታውቅባት ነው? ለምን የፍቅር እናት የቤዛን ብቻ ሳይሆን የፍቅር እናት የራሷ የልጇንም የፍቅርንም ሴራ ማወቅ አለባት። እንግዲህ ፍቅር ለአደይ የተሰራውን ሴራ ፍቅር ራሷ ላይ መጥቶባታል ይጉድ። ግን ፍቅር ቤዛ ካደረገችው ቤዛኮ ፍቅርን ገላት ነበር። ፍቅር እስከሞት ድረስ ነው ለቤዛ የምትታመነው። ቤዛን ያመነቻት እኮ አደይን እንጎዳታለን ስላለቻት ነው። ስለዚህ ፍቅር ቤዛ የማድረጓን ካወቀች ትቀየራለች ብዬ አስባለሁ። ግን ካላወቀች ግን ቤዛ መቼም ፍቅር አደይን ያደረገችው ብላ መታመን ከሆነ ቤዛ እንዳደረገችው ስታውቅ ፍቅር ምንድነው የሚሰማት? ሞታ ነበር እኮ ፍቅር በህይወቷ ላይ የቀለደች ነበር ፍቅር በራሷ ህይወት ላይ። ስለዚህ ፍቅር አሁን ላይ አደይ አድርጋለች ብላ ነው የምታስበው። ግን ቤዛ አደይን ለማጥመድ ሰሞኑን ከፍቅር ጋም ያላት ቀረቤታ ለየት ያለ ነበር። አደይንም ለየት ባለ ቀረቤታ እየቀረበቻት ነበር። ግን አደይ አልገባትም። በአደይ ለማሳበብ ብዙ ነገሮችን አደይን በጣም ሲቀርባት ነበር። ለምን ቀርባ አውቃ የአደይን ስራ አክሽፋ ምን ታረጋለች? በራሷ መንገድ ታረግና አደይ እንድትሰደብና አደይ እንድትጠቆር አደይ ከዛ ቤት እንድትወጣ ለማድረግ ነው ሐሳቧ። ስለዚህ እዚህ ጉዳይ ላይ የፍቅር እናት ጥብቅ ምርመራ ማድረግ አለባት ብዬ አስባለሁ። በተለይ በቤዛ ላይ በጣም የተለየ ምርመራ ማድረግ አለባት። ቤዛ በጣም ከባድና አደገኛ ልጅ ናት። ቤተሰቦቹን በሙሉ ልጨርስ ነው። ለምን ቤዛ ዝም ብላ ብቻ ሰውን ልጅ ለመግደልና ምንም ሳያደርጓት እነሱ ላይ የጥፋት እርምጃዋን ለምን ትወስዳለች? የሆነ ነገር አለ፣ የተደረገችው ነገር አለ ብዬ አስባለሁ። ከዚህ በፊትም እንዳልኳችሁ ብዙ ጊዜ እናገረው የፍቅር እናት ምንድነው ያለቻት? እንግዲህ ካርታውን አስዬ መበደር አለብኝ ያለች ነው። በሰራተኝነት ባስጠጋቻት ቤት ጭራሽ የቤቱን ሙሉ ካርታ አሲዛ መበደር የምታስብና ጭንቅላቷ እዚህ ድረስ ድፍረቷ የሚያሳይ ነው። ስለዚህ እቺ ልጅ በጣም አደገኛ ናት። ለምን የዋሰው ብታገኝ እንዴት እንደምትጫወትና በሰው ህይወት ላይ እንዴት እንደምትጎዳ ማወቅ እንችላለን በዚህ ባህሪዋ። ስለዚህ ቤዛ ባርኮትንም አታፈቅረውም። እርግጠኛ ነኝ ለገንዘብና ለጥቅም ብላ ነበር የቀረበችው። ይሄ ተነቃባት። እሱም ቢስላት ኤላን ሞክራ ነበር። ኤላ ላይም ተነቃባት። ስለዚህ ብር ማግኘት ስላልቻለች አሁን ላይ ጦጣ ሆነች። ታወቀባት። ባርኮቲም ላሻላት። ግን ቤዛ አላማዋ ከነባርኮቲ ቤተሰብ እዛ ቤት ገብታ እነሱን ለመጨረስ የምታስበው ምን ሆናለች ነው? ማን ነው እሷ ላይ የሆነ የሰራት ስራ? ማን ነው እሷን የጎዳት ከነሱ ቤተሰብ? ለምን የሆነ ሰው የሆነ ነገር ሳይሆን በዝም ብሎ ብቻ ሰውን ለመጉዳት ያስባል ብዬ አላስብም። እስቲ እናንተስ ቤዛ ዝም ብላ ብቻ ውስጧ ክፋትና ሰይጣን አእምሮ ስላለባት ብቻ ነው ይሄን ሁሉ የክፋት ጥግ ሰዎች ላይ ለማድረግ የምትሞክረው? ወይስ የተጎዳችው ነገር አለ? ከጀርባዋ የሆነ ነገር ሆናለች? በቤተሰቦቿ ላይ የፍቅር እናት ወይም የነባርኮቴ ቤተሰቦች የሆነ ነገር አርግተዋት ሊሆን ይችላል። ቤተሰቦቿን ወይ ጎድተዋታል ወይስ ምን አርግተዋት ነው? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ዴቭስ ከዚህ በኋላ አደይ እየተሰደበች እሷ ሳታረግ በሷ ስም እየወጣላት ቤዛ እስከመቼ በአደይ ላይ እየተጫወተችባት ትኖራለች? ዴቭስ አደይን ለምን ይዟት አይሄድም? እንግዲህ የፍቅር እናት አሁን ላይ አደይ እሄዳለሁ እወጣለሁ ስትላት ደነገጠች። ለምን ይሄንን ከባድ ውሳኔ የምትወስንባት ከሆነማ አደይ እንድትወጣባት አትፈልግም። ለምን ልቧም ይነግራት ይመስለኛል። የፍቅር እናት የሆነ ነገር አስባለች። ምንድነው ያሰበችው? አደይ ይሄን ነገር እንዳላደረገች ልቧም ይነግራት ነገር አለ። ግን ቤዛ መጠረጥራት ከሆነ ግን ቤዛ ይሄን ነገር እንዳደረገችው ለማወቅ ሁለቱንም በፖሊስ ማስመርመር ትችላለች። የፍቅር እናት አደይንም ዝም ብላ መሳደብ የለባትም። ለምን ልጇ ብትታመምም ግን አደይ ነገር እስካላደረገችው ድረስ ዝም ብላ ሰራተኛ ስለሆነች ብቻ አደይ የፈለገችውን መናገር አትችልም። የፍቅር እናት ለምን የፍቅር እናት አደይንም እንደ ልጇ ስለሆነ መታያት መቼም ይሄን ነገር ታደርገዋለች ብላ አታስብ ነበር። ግን ፍቅር ትክክል ናት። ለካ አደይ
እየተጫወቱብኝ ነበር አደይ ለካ ሸረኛና መጥፎ ሰው ናት ብላ የምታስብ ከሆነ ግን ይሄንን በፖሊስም ቢሆን ማስመርመር አለባት። የልቧን ከተናገረች በኋላ አደይን እየጎዳቻት የቃል ጉዳት ከባድ ነው። አደይ እስከመቼ ድረስ እየተጎዳች እዛ ቤት ትኖራለች? ስለዚህ የፍቅር እናት ወይ በፖሊስ ገብቶበት ምርመራ ተደርጎ የቤዛ ማንነት መታወቅ አለበት። ተድበስብሶ የሚቀር ከሆነ ግን ቤዛ አሁንም ከዚህ ባሰ ጉዳት እያደረሰች በአደይ የሚሳበብ ከሆነ እስከመቼ አደይ እዛ ቤት ትኖራለች? ካልሆነ ዴቭ አግብቶ ይዟት ይውጣ በቃ። አደይ መቼም ሌላ ቦታ በሰራተኝነት እንድታገለግል ዴቭ መቼም በሰራተኝነት አደይ ሌላ ቦታ እንድታገለግል አይፈልግም። ለምን? ሚስቱ ስለሆነች። ወደፊት ያገባታል፣ ይወዳታል። የእሷን ስቃይ ማየት አይፈልግም። ስለዚህ ዴቭ ምን ማድረግ አለበት? ዴቭ ያግባትና አንድ ላይ እንደ ኢላና እንደ ሌሊ እንደሚኖሩት ይኖሩ። በቃ ህይወታቸውን ይኖሩ፣ ሰላም ያገኛሉ። ቲና የለ፣ ፍቅር የለ፣ ሩታ የለ፣ ማን ይበጠበጣቸዋል? ማንም። ቢመጡም ፊት ካልሰጧቸው በቃ ፊት ሲሰጡ ነው ሰው ጭንቅላት ላይ የሚወጣው። ፊት ካልሰጧቸው በቃ ህይወታቸውን ይኖራሉ ማለት ነው በሰላም። ስለዚህ ይሄን ነገር ማድረግ አለበት ዴቭ። እሷ እንኳን ቢብትል እሱ አሳምኗት እሷን እንድትወስን ማድረግ አለበት። ካለበለዚያ ግን ቤዛና አደይ አንድ ላይ በሰራተኝነት ከኖሩ እዛ ቤት ውስጥ ቤዛ አሁን ላይም ገና ሴራዋ ከባድ ስለሆነ በአደይ የተሳበበ በጣም ለአደይ ትልቅና ከባድ ችግር እንዳይመጣባት ተሰጋለው። እስቲ እናንተስ ሐሳብ አስተያየታችሁን ስጡኝ። የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ ምርጦችዬ።